ሰይጣን በእባብ ገላ ተሰውሮ አዳምና ሔዋንን ስለማሳቱ እንመለከታለን። ሰይጣን በእባብ ገላ ተሰውሮ አዳምና ሔዋንን ስለማሳቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ሰዎች ሁላችሁም በእግዚአብሔር ሰላም ቃል እንደምሰነበታችሁ አሜን። በቸርነቱና በምሕረቱ እስከዚህ ሰዓት ጠበቀን የአባቶቻችን አምላክ የሠራዊት ጌታ ልዑል እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። እንግዲህ መሰረተ ሃይማኖት ሁለተኛ ክፍል የሚለውን ኮርስ እንደ እግዚአብሔር ቅዱስ ፈቃድ ጀምረን እያየን እንገኛለን ማለት ነው። ምዕራፍ 1 ምንድነው? ነገረ ሰብ የሚለውን እያየን መተናል። አሁን ደግሞ በዛሬው ዕለት የምንመለከተው ምንድነው? ምዕራፍ 1 ቁጥር 2 ሰይጣን በእባብ ገላ ተሰውሮ አዳምና ሔዋንን በማታለል ዕፀ በለስን ስለማስበላቱ እሱን እንመለከታለን ማለት ነው። አምላካችን እግዚአብሔር በመካከላችን ተገኝቶ ያስተምረን ዘንድ የእርሱ ቅዱስ ፈቃድ ይሆንልን። እንግዲህ ሰይጣን አዳምና ሔዋንን እንዴት እንዳሳታቸው እሱን ለመመልከት እንሞክራለን ማለት ነው። አሳች የሆነው ሰይጣን አዳምና ሔዋንን በእርሱና በወደቁት ሰራዊቱ ፈንታ የእግዚአብሔርን ስም ለመቀደስ ክብር ለመውረስ በመፈጠራቸው በመቅናት የልጅነት ክብራቸውን ለመንጠቅ በእባብ ገላ ተሰውሮ ወደ ገነት ገባ ይላል። ምንድነው? በመቅናት ነው። እንግዲህ ጠላት ዲያብሎስ አዳምን ያን ሁሉ ፈተና ሲያደርስበት የነበር ማለት ነው። በመቅናት ያን ሁሉ ፈተና ደረሰበት። ምክንያት ለምን ነው የቀናው ብለን ስንመለከተው በእርሱ ፋንታ ወይም ደግሞ በወደቁትና በሰራዊቱ ፋንታ የእግዚአብሔርን ስም ለመቀደስ ክብሩን ለመውረስ አዳምና ሔዋን ተፈጥረዋል ማለት ነው። በዚህም በአዳምና በሔዋን እጅግ ይቀናባቸው ነበር ማለት ነው። ጠላት አድርጎ ይዟቸዋል። በዚህ ምክንያት አዳምና ሔዋን ለማሳት በእባብ ገላ ተሰውሮ ወዴት ገባ? ወደ ገነት ገባ። እባብም ኩር ነበረችና እርሷን በመደለል ተሰውሮ ወደ ገነት ገባ ይላል። በዚያም አዳምን በቅድሚያ ፈጣሪውን ሲያመሰግን አገኘው። አያችሁ አዳም እንዴት ነው የተገኘው? ቅዱሳን መላእክት ጸሎት አስተምሮት ነበርና አሌፋት የሚባሉ ጸሎት አስተምሮት ነበርና አዳም ምን እያደረገ የተገኘው? ጸሎት እየጸለየ ተገኝቷል ማለት ነው። ጸሎት እየጸለየ አዳም ተገኝቷል ማለት ነው። ዲያብሎስ ሲደርስ አባታችን አዳም ጸሎት እየጸለየ ተገኘ። በዚህም እንደደረሰ ምን አለ? እርሱም በከንቱ ውዳሴ ሊጥለው ከምድር ገዥነቱ ውጭ ያልተሰጠውን የሰማይ ገዥነትን ጨምሮ የሰማይና ምድር ገዥ የሆንክ አዳም ሆይ እንደምን አለህ በማለት ቀረበው ይላል። አያችሁ በከንቱ ውዳሴ ለመጣል ያልተሰጠውን እንደተሰጠው ማድረግ የምድርና የሰማይ ገዥ የሆንክ ንጉስ የሆንክ አያችሁ ንጉስ የሆንክ አዳም ሆይ እንዴት አለህ ብሎ በከንቱ ውዳሴ ለመጣል በቀረበ ሰዓት አባታችን አዳም ግን ምን አለ? ሰላምታህን ለይ አለው ይላል። ምን አለው? ሰላምታህን ለይ፣ እኔ የምድር ብቻ ገዥ ነኝ እንጂ የሰማይም የምድር ገዥ አይደለሁም። የምድርም የሰማይም ገዥ የሆነ እግዚአብሔር ነው በማለት ይህንን ቃል በመናገር ጠላት ዲያብሎስን ያሳፍረዋል ማለት ነው። ጠላት ዲያብሎስም ይህንን በሰማ ጊዜ አዳምን ይተወውና ወዴት ይሄዳል? ወደ ሔዋን ይሄዳል ማለት ነው። ወደ ሔዋንም በሄደ ጊዜ ምን አገኛት? ተቀምጣ ማለት ነው። ያለ ጸሎት አያችሁ፣ ያለ ጸሎት ተቀምጣ እግሯን ዘርግታ ተቀምጣ አግኝቷታል ይባላል። ያለ ጸሎት እግሯን ዘርግታ ተቀምጣ አገኛት። በዚያም ሰዓት የሰማይና የምድር ንግሥት የሆንሽ ሔዋን ሆይ ሰላም ላንቺ ይሁን በማለት በከንቱ ውዳሴ ይህንን ቃል መናገር ይቀርባታል። አያችሁ፣ በከንቱ ውዳሴ ይህንን ቃል በመናገር በቀረባት ሰዓት እርሷም የሽንገላ ቃል መሆኑን ባለማስተዋል የተሳሳተ ጥያቄና ሐሳብ በማቅረቡ በእግዚአብሔር እንዳይበሉ ከታዘዙት የእነርሱም ታማኝነት ከሚፈተሽበት ትእዛዝ ፈቀቅ በማለት አስቀድሞ የተከለከሉትን ዕፀ በለስ በመጎምጀት ቀጥፋ እንቢ ከማይላት ከአዳም ጋር ተመገቡ ማለት ነው። አትብሉ የተባሉትን እንዳትሞቱ አትብሉ የተባለውን ማስጠንቀቂያ በመተላለፍ ምን ተፈጠረ? ዕፀ በለስ ቆርጣ እሷም አዳምን በመብላት የሞትን ፍርድ ስትተላለፍ ማስጠንቀቂያውን ስትተላለፍ እንመለከታለን ማለት ነው። በዚህም ምክንያት ጸጋቸው ምን ሆነ? ተገፈፈ ማለት ነው። የአዳምና የሔዋን ጸጋቸው ምን ሆነ? ጸጋቸው ተገፈፈ። አዎ ምክንያቱም አታድርጉ የተባለው የእግዚአብሔር ሕግና ትእዛዝ ስለተላለፉ ጸጋቸው ተገፈፈ፣ ተራቆቱ፣ ኀፍረት ተሰማቸው። አያችሁ ይህ ሁሉ መከራ ደረሰባቸው ማለት ነው።
አፍረት ተሰማቸው። በዚህም የእግዚአብሔር ድምፅ እግዚአብሔር ቸር አምላክ ነውና እንደ እግዚአብሔር ያለ ቸር የለምና እግዚአብሔር ቸር አምላክ ነውና ድምፅ እያሰማቸው ወደ እነሱ መጣ ይላል። አዎ በደነገጡበት በተጣቆቱበት ሰዓት ድምፅ እያሰማቸው ምንም እንኳን እግዚአብሔር ከዚህ አለ ከዚህ የለም ባይባል በሁሉም ያለ ቢሆንም ነገር ግን በረድኤት እንደቀረባቸው በኋላም እንደሚያድናቸው ይረዱ ዘንድ እግዚአብሔር ድምፅ እያሰማ ወደ እነሱ መጣ። የእግዚአብሔርን ድምፅ ሲሰሙ ተሸሸጉ ይላል። ከእግዚአብሔር መሸሸግ ከእግዚአብሔር መደበቅ የሚቻለው ማንም ባይኖርም ነገር ግን ለጊዜው ከገጠማቸው ፍርሃት የተነሳ አዳምና ሔዋን ከእግዚአብሔር ተሸሸጉ። አዎ ፍርሃትም ከበባቸው። ከንስሐ ይልቅ እርስ በርስ ተካሰሱ። ደግሞ እርስ በርሳቸው ተካሰሱ ማለት ነው። ተካሰሱ። አዳም በሔዋን አመካኘ፣ ሔዋን በእባቡ አመካኘች። ነገር ግን ምንም እንኳን ከፍርድ መዳን ባይቻላቸውም አንዳቸው በአንዳቸው ላይ ግን ክስ እንዳቀረቡ እንመለከታለን ማለት ነው። አንዳቸው አንዳቸውን የውድቀታቸው ምክንያት አድርገው ሲያቀርቡ እንመለከታለን ማለት ነው። አሁን ደግሞ የምንመለከተው አዳምና ሔዋን ስለመቀጣታቸው እንመለከታለን። ማናማን? አዳምና ሔዋን ስለምኑ? ስለመቀጣታቸው። እግዚአብሔር አዳምና ሔዋንን ስለመቅጣቱ አሁን እንመለከታለን። ስለመቀጣታቸው መቀጣት ምክንያቱም የእግዚአብሔር ሕግና ትእዛዝ ተጥሷልና እግዚአብሔር አዳምና ሔዋንን ቀጥቷቸዋል። አዳምና ሔዋን የእግዚአብሔር የሞት ሞትን ትሞታላችሁ የሚለውን ቃል ባለመቀበል ይልቁኑ የሰይጣንን ቃል በመቀበል ትእዛዙን ስለጣሱ ለፍርድና እርግማን ተጋልጠዋል ማለት ነው። ለፍርድና ለእርግማን ተጋልጠዋል። ይህም የሆነው እግዚአብሔር ቃሉ ስለማይታጠፍ አስቀድሞ አስጠንቋቸው ነበርና እውነተኛ ዳኛ ስለሆነና ስለማያዳላ እንደሆነ ልንረዳ ያስፈልገናል ማለት ነው። እግዚአብሔር እውነተኛ ፈራጅ፣ እውነተኛ ዳኛ እንደሆነ ልንረዳ ያስፈልገናል ማለት ነው። ቃሉ የማይታጠፍ አምላክ እውነተኛ ዳኛ እንደሆነ ልንረዳ ያስፈልገናል ማለት ነው። በዚህ ምክንያት አዳምና ሔዋን ተቀጥተዋል። ስለዚህ እግዚአብሔር እባብን ሔዋንና አዳምን ረገማቸው ማለት ነው። እባብም ከምድር አራዊት ሁሉ ተለይታ የተረገመ ሆነ ማለት ነው። ተለይቶ የተረገመ ሆነ፣ በሆዱም የሚሳብ አፈርም የሚበላ ሆነ። ሔዋንም በጭንቅ የምትወልድ አያችሁ። እባብ ምን ሆነ? በሆዱ የሚሄድ በሆዱ የሚሄድ እባብ ተረግሟል። ምን ተብሎ የተረገመ? እባቡ ተረግሟል። አፈር እንዲበላ በሆዱ እንዲሄድ ያገኘውም ራሱ እንዲቀጠቅጠው ብሎ እግዚአብሔር ረግሞታል ማለት ነው። ሔዋንም ተረግማለች ማለት ነው። ሔዋን ምናለች? ሔዋንም ተረግማለች። የሔዋን ርግማን ምንድን ነው? ባሏ የሚገዛት ፈቃዷም ወደ ባሏ የሚሆን በጭንቅ የምትወልድ እንድትሆን እግዚአብሔር ይህንን ፍርድ ፈርዶባታል ማለት ነው። አዳምም ተረግሟል ማለት ነው። አባታችን አዳምም ተረግሟል። ጥሩ። አሁን አባታችን አዳም የተረገመው ምንድነው ብለን እንመለከታለን። እሱ አዳምም ከእርሱ የተነሳ ምድር ተረገመች፣ በድካምም ከእርሷ የሚበላ እና ከአፈር ተገኝቷልና ወደ አፈር የሚመለስ ሟች ሆነ። አያችሁ፣ የእግዚአብሔር ሕግና ትእዛዝ መጣሱ፣ እግዚአብሔርን ባለማክበሩ፣ እግዚአብሔርን ሕግና ትእዛዝ መተላለፍ ምክንያት ይህ ሁሉ እርግማን እንደመጣበት እንመለከታለን። ሁለቱም ገነት ከመሰለ ቦታ ተባረሩ ማለት እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጡ ማለት ነው። አያችሁ፣ ይህንንም ኦሪት ዘፍጥረት ምዕራፍ 3 ቁጥር 7 ላይ ስናነብ የምናገኘው ታሪክ ያስረዳናል። ይህንን ስዕልም ስንመለከት ምንድነው? አባታችን አዳምና እናታችን ሔዋን ከገነት ሲባረሩ ዕፀ በለስን በበሉ ሰዓት ጸጋቸው ሲገፈፍ የበለስ ቅጠል ቆርጠው ገላቸውን እንደሸፈኑ የሚያሳየን ማለት ነው። እንግዲህ ምዕራፍ 1 ቁጥር 3 የምንመለከተው ደግሞ የአዳምና ሔዋን ንስሐ። አባታችን አዳምና እናታችን ሔዋን እግዚአብሔርን ከበደሉ በኋላ ምን አደረጉ? ንስሐ ገብተዋል ማለት ነው። እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጥተናል በማለት ምን አድርገዋል? ንስሐ ገብተዋል። ያችሁ ንስሐ እንደገቡ እንመለከታለን። አዳምና ሔዋን ከእግዚአብሔርን የመሰለ ጌታ ገነትን ያህል ቦታ ማጣታቸው እጅግ አዘኑ። አዝነውም አልቀሩ፣ ንስሐ ገቡ። አያችሁ፣ የሐዘን መፍትሄ ምንድነው? ንስሐ ስለሆነ ንስሐ ገቡ። ቀናቸውንም በውሃ ውስጥ ለ40 ቀን በመጸለይ ለመቆየት ወሰኑ።
በውሃም ውስጥ ሱባኤ እንደያዙ ውጤቱም ምሕረትና ከእግዚአብሔር መታረቅ እንደሆነ የተረዳው ዲያብሎስ ግን በ38ኛው ቀን ቅዱስ ገብርኤልን ተመስሎ ከሱባኤያቸው ሊያቋርጣቸው ወደ እነርሱ ሄደ። አያችሁ፣ ሰይጣን የብርሃን መልአክ መምሰል ይችላልና ሱባኤያቸውን ያቋርጣቸው ዘንድ የብርሃን መልአክ ቅዱስ ገብርኤል መስሎ ወደ እነርሱ እንደሄደ እንመለከታለን ማለት። በ6ኛው ቀን 40 ቀን ነው ሱባኤ የያዙት። ነገር ግን በ38ኛው ቀን ወደ እነሱ በመሄድ እኔ ቅዱስ ገብርኤል ነኝ በማለት ከሱባኤያቸው ሊያቋርጣቸው እንደሄደ እንመለከታለን። ሂዶም እግዚአብሔር ምሯቸዋልና ከውሃ ውጡ አላቸው ይላል። ምን በሉ? እግዚአብሔር ምሯቸዋልና ከውሃ ውጡ አለ። ሰይጣንም እግዚአብሔር ምሬሃለው እያለ እምቢ ማለት የከፋ በደል ነው ቢለውም አባታችን አዳም ግን አልወጣም አለ። የፍጡር ድምፅ ሰምቼ ካሁን በኋላ አምላኬን መልሼ አልበድልም በማለት እምቢ ቢልም በዚህ ምክንያት ይህ ጠላት ዲያብሎስ ወዴት ሄደ? ወደ ሔዋን ሂዷል ማለት ነው። ሂዶም ለአዳም ያለውን ቢነግራት ምሕረት ለማግኘት አይደለምን ሰው የመያዛችን ብላ ፈጥና ወጣች። አዳም ግን አልወጣም አለ። ያያችሁ፣ አዳም ግን ምን አለ? አልወጣም አለ። አዳምም ሔዋንን እንዲጠብቃት ታዞ ነበር። ደግሞ ሔዋንን አትለያት ብሎ እግዚአብሔር አዞት ነበርና የእግዚአብሔርን ትእዛዝ ከማፈርስ ሱባኤ ባፈርስ ይሻላል ብሎ ደግሞ ወጡ ተከትሏት ይደማል። እሷ ዲያብሎስን እየተከተለች እሱ እሷን እየተከተለ መሄድ ጀመሩ ማለት። ሰይጣንም ተከትለውት ወደ ገነት አቅራቢያ በደረሱ ጊዜ እዛም ጋር ሰይጣን አወቃችሁኝን? እኔ ያሳትኳችሁ ዲያብሎስ ነኝ አላቸው ይላል። አዎ እኔ ያሳትኳችሁ ማን ነኝ? ዲያብሎስ ነኝ ብሎ እውነቱን እንደገለጸ ማንነቱን እንደገለጸ እንመለከታለን። አዎ ማንነቱን እንደገለጸላቸው በዚህ እንመለከታለን ማለት እውነቱን ምኑን ገለጸ? እውነቱን ማንነቱን እውነቱን ገልጾላቸዋል ማለት ነው። እሺ እዛም ጋር ሰይጣን አወቃችሁ እኔ ያሳትኳችሁ ዲያብሎስ ነኝ አላቸው። እነርሱም ደነገጡ። አዳምም እንደሞተ ሆነ። ከዚያም ምግብ የሚያመጡለትን የገነትን አዕዋፍት ድምፅ ሰምቶ ተከትሎ ከገነት ደጃፍ ሲደርስ ሰይጣን ይህ ሰውዬ ብሎ በድንጋይ ሲመተው ወደቀ። ሌላም ድንጋይ ጫነበት። እግዚአብሔርም ያችን ድንጋይ እንደ ድንኳን አደረገለትና በዚያው ወድቆ ቆየ ይላል። ሲነቃም የፈሰሰ ደሙን የተከሰከሰ አጥንቱን ከፍራፍሬ ጋር አድርጎ መስዋዕት አሳረገ። እግዚአብሔርም ሁለተኛ ደምህን እንዳትሰዋ ይልቁኑ ወደፊት እንደሚያድነው ተስፋ ሰጠው ማለት ነው። ዳግመኛ ደምህን ባንተ ደም መዳን አትችልም። ምናለው እግዚአብሔር መዳን ባንተ ደም አትችልም፣ የምትድነው በእኔ ነው በልጄ ደም ነው በማለት እግዚአብሔር ተስፋ እንደሰጠው እንመለከታለን። ይህንንም ተስፋ አድርገው እየኖሩ አዳምና ሔዋን ከብዙ ዓመታት በኋላ ልጆችን ወልደዋል ማለት ነው። ልጆችን ወልደዋል። አሁን እግዚአብሔር ሊያድናቸው ቃል መግባቱ ምንድነው? ያ ቃል የሚለውን እንመለከታለን። እግዚአብሔር ለአዳምና ለሔዋን የገባላቸው ቃል እሱ እንመለከታለን ማለት ነው። እሺ አዳምና ሔዋን ንስሐ መግባታቸውንም መጸጸታቸውንም ተከትሎ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ። ከማን? ከልጅ ልጅህ። አያችሁ፣ ከልጅ ልጅህ ተወልጄ ምን እልሃለሁ? አድንሃለሁ የሚል ታላቅ የተስፋ ቃል ገብቶለታል ማለት ነው። 5 ቀን ተኩል ማለት 5500 ዘመን ሲፈጸም ማለት ነው። አዳም ከኛ እንዳንዱ ሆነ ያለውና እርሱ የተባለው ከመቤታችን የተወለደ ጌታ የሰይጣን ራስ እንደሚቀጠቀጥም ነገራቸው ማለት ነው። እርሱ ራስ ግን ይቀጠቀጣል፣ አንተ ሰኮናውን ትነድፋለህ ትልሳለህ ብሎ መጀመሪያ ላይ በእርግማኑ ተነግሮ ነበር። ስለዚህ አባታችን አዳም ከኛ እንዳንዱ ሆነ የተባለው ተፈጸመ። እንዲሁ ደግሞ እሱ ራሱን ይቀጠቅጣል የተባለው እርሱ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ከንጽሕተ ንጹሐን ከድንግል ማርያም ተወልዶ የአዳምን በቀል እንደሚበቀልለት ይህ ታላቅ ቃል ተገብቶለታል ማለት ነው። በጣም ጥሩ። አሁን የተግባር ልምምድ ያለ ልጆች ይህንን ትለማመዳል። ምንድነው? ተማሪዎች በዚህ ምዕራፍ የተማራችሁትን ታሪክ ለቤተሰቦቻቸው ትናገራላችሁ ማለት ነው። ይህ ትእዛዝ ነው። ለቤተሰቦቻቸው ትናገራላችሁ። ቤተሰቦቻችሁም ብዙ እውቀት ይጨምሩላችኋል ማለት ነው። ብዙ እውቀት እናንተ ላይ ይጨምሩላችኋል። ስለዚህ ይህንን ትእዛዝ ልትፈጽሙ ያስፈልጋችኋል። ትእዛዝ ታዛችኋልና
ስለዚህ እንታረጋላችሁ ማለት ነው። አሁን ምንድነው የምንመለከተው? የማጠቃለያ የክለሳ ጥያቄዎችን እንመለከታለን ማለት ነው። የሚከተሉ ጥያቄዎች በትክክል ካነባችሁ በኋላ ትክክል የሆነውን አረፍተ ነገር እውነት፣ ትክክል ያልሆነውን ደግሞ ሐሰት በማለት ትመልሳላችሁ። ጥያቄ ቁጥር 1 ምን ይላል? የሰው ልጅ በሥላሴ አምሳል የተፈጠረ ክቡር ፍጥረት ነው። የሰው ልጅ በሥላሴ አምሳል የተፈጠረ ምንድነው? ክቡር ፍጥረት ነው። መልሱ እውነት ነው። ጥያቄ ቁጥር 2 እግዚአብሔር በገነት ከፈጠራቸው አትክልቶች መካከል ዕፀ በለስን እንዳይበሉ የከለከለው የሞት ሞት እንዳይሞቱ ነው። ሕጉና ትእዛዙን በመጠበቅ የሞት ሞትም እንዳይሞቱ እግዚአብሔር ዕፀ በለስን ከልክሏቸዋል ማለት ነው። የእግዚአብሔር ፈጣሪነት ይታወቅ ዘንድ እግዚአብሔር አምላክ መሆኑን ያውቁ ዘንድ አዳም ደግሞ ፍጡርና ታዛዥ እንደሆነ የእግዚአብሔር ሕግና ትእዛዝን ማክበር እንዳለበት ዕፀ በለስን ከልክሏል። መልሱ ስለዚህ እውነት ነው። ጥያቄ ቁጥር 3 አዳምና ሔዋን ዕፀ በለስን በመብላታቸው ከእግዚአብሔር ተጣሉ። መልሱ እውነት ነው አላችሁ። መልሱ እውነት ነው። መልሱ እውነት። አራተኛ እግዚአብሔር ለአዳም ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ገባለት። መልሱ ምን ነው? እውነት ነው። መልሱ እውነት ነው። አምስተኛ እግዚአብሔር ሰውን ሲፈጥር የፍጥረት ሁሉ ገዥ አድርጎ ነው። አዎ ሰው ሲፈጠር ምንድነው? የፍጥረት ሁሉ ገዥ አድርጎ ነው ይላል። መልሱ እውነት ነው። ጥሩ እንግዲህ በምዕራፍ 1 ነገረ ሰብ የሚለው ይሄን ይመስላል። ምዕራፍ 1 ነገረ ሰብ የሚለው ይሄን ይመስላል። እንግዲህ ምዕራፍ 2 ላይ ደግሞ በምዕራፍ 2 የምንመለከተው በስፋት የምናየው ለሁለተኛ ክፍል መሰረተ ሃይማኖት የሚቀርበው ምንድነው? ምዕራፍ 2 ነገረ ክርስቶስ። አያችሁ፣ ምዕራፍ 2 ነገረ ክርስቶስ የሚለውን በሚገባ ለማየት እንሞክራለን። እስከዚህ ሰዓት በቸርነቱ ጠብቆ እንድንማማር ያደረገን ለቀሪ ዘመናችን ተስፋችን ይሆን አምላካችን የሰራዊት ጌታ ያለው እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በቀጣይም ጊዜያችን ያገናኘን ዘንድ የሚያስተምረንም ሕያው የሆነ ቃሉ ለሕይወት ይሆንልን ዘንድ የእርሱ ቅዱስ ፈቃድ የድንግል ማርያም ምልጃ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ነገረ ክርስቶስ የሚለውን በቀጣይ እንመለከታለን።